የሰላም አምባሳደር የሆነው ፍፄ መጥቷል። ዛሬ የሰላም ቀን ነው። ሰላም ሰላም፣ ውድ ቻናሌ ቤተሰብ እንዴት ናችሁልኝ? እንዴት ዋላችሁ? ደህና ናችሁ? ሁሉ ሰላም ሰላማችሁ ብዙ ትረፍ ይበልልኝ። እንግዲህ ውድ ቤተሰብ ዛሬ ደስታ በደስታ ሆነናል ማለት ነው። ምክንያቱም ጨረቃዎች በአንድ ላይ እጅ ለእጅ ሲያያዙ ማየት ራሱ እንዴት ናፍቆን እንደነበረ እና ብቻ ያው ሰሞኑን የነበረ ነገር ውጥረት በውጥረት ነበረ። ተጨናንቀን በጣም ከባድ ነበር። እውነት ከባድ ሁኔታ ነው ያለፈው። ነገር ግን እድሜ ለፍፄ እና ውድ ቤተሰብ እንኳን ደስ ያላችሁ ሁላችሁም፣ እየተጨነቃችሁ ያዘናችሁ የከፋችሁ በሙሉ ያው የጨረቃ ፋሚሊዎች ውድ ቤተሰቦች በሀሳብም በኮሜንታችሁ መልካም መልካም የሆነ ሀሳብ ስትሰጡ የነበራችሁ ሰዎች በሙሉ እንኳን ደስ ያላችሁ ማለት ፈልጋለሁ። እጅግ በጣም ነው ደስ ያለኝ። ምክንያቱም በቃ ትንሽ ነገር ትነሳለች ይቀጣጠልና ትልቅ ነገር ይሆናል ማለት ነው። ነገር ግን ያ ሁሉ በርዶ ዛሬ ሀይሚና ብሩኬ ለመተቃቀፍ በቅተዋል። ትናንትና ናፍቀኸኛል እኮ ቀፈኝ ስትለው ዛሬ ደግሞ ሄዳ ለጥፍ ስትል ብቻ ደስ ይላል ያለው ነገር እና ውድ ቤተሰብ ማለት ነው የምር ይሄን ቪዲዮ የምታዩ በሙሉ ፍፄ እንጀራ ይውጣል፣ ፍፄ ተባረክ፣ ፍፄ በህይወት ስኬታማ ሁን ብላችሁ ኮምቱ። እግዚአብሔር እንምላችሁ እኔ እንጃ ምንም ነገር ይቀር ፍፄ ይኖርልን። ፍፄ ማለት የሰላም አምባሳደር፣ የሰላም ሰው፣ ነገሮችን በጣም ጫፍ ላይ ደረሱ የተባሉ ነገሮችን መመለስ የሚችል ጀግና ወንድ፣ ጀግና ጓደኛ ነውና ለሁለቱ ያለው ክብር ለሀይሚና ለብሩኬ ያለው ፍቅር እጅግ በጣም ነው የሚለየው ማለት ነው። እና በፍጹም እንኳን መለየት ቀርቶ ኮሽታ በመካከላቸው አይፈልግም እና ሰሞኑን በቪዲዮ አልመጣም። ነገር ግን ያው ውስጥ ላይ የሚያስተካክላቸው ነገር ነበሩ። ትክክለኛ ጓደኛ ማለት በችግራችሁ ጊዜ የሚቆም ነው እና እንግዲህ በዚህ መካከል ማን ነው ከብሩኬ ጋር የቆመ? ፍፄ ነው። ብቻ ፍፄ ይለያል፣ በጣም ይለያል። ምርጥ ከልቡ ሰው የሆነ ልጅ ነው እና ጠብቆ ጠብቆ ነገሮቹ ከረር ሲሉ ከመካከል መጥቶ ልክ እንደ መልአክ ዱብ ቢልና ነገሩን ፍትትት ያደርገዋል ማለት ነው። ብቻ ሀይሚና ብሩኬ በጣም ደስ ብሎኛል በዚህ መልኩ ስላየዋችሁ። ብሩኬ የሴት አንጀት ያለው የዋህ ልብ ያለው እውነት አያችሁ አይደለ? ሲስቅ ማለት ለይቅርታ ቅርብ የሆነ በጣም አገናዛቢ ልጅ ነው። ነገሮችን አርቆ የሚያስብ ልጅ ነው እና ቶሎ ነው ለይቅርታ የሚመለሰው። እንግዲህ በአንደበቱ ተናገረ ባለፈው። እኔ ማለት እሷ ትንሽ እኔን ማጣት እንዳለ እንድታቅ ፈልጌ ነው እንጂ ከልብ ያልነበረም እያለ ነበረና እነዚህ ወርቅ የሆኑ ልጆች ደስ አይሉም? ደስ ሶስታቸው በአንድ ላይ እጃቸውን ተያይዘው ሲሄዱ እጅግ በጣም ነው ደስታ የተሰማኝ። ውድ ቤተሰብ የሰው ደስታ የሚያስደስታችሁ በሙሉ ዛሬ በሀይሚና በብሩኬ እጅግ በጣም እንደምትደሰቱ ተስፋ አደርጋለሁኝ። ያው እንግዲህ ሀይሚ ይቅርታ ብላለች፣ ነገሮችን እንደሚስተካከሉ። ያው ብሩኬ ገና ብዙ ማውራት የሚፈልጋቸው ነገሮች አሉ፣ ብዙ መጠየቅ የሚፈልጋቸው ነገሮች አሉ። አዎ አንዳንዴ መጠየቅ ማውራትን ጥሩ ነው ማለት በውስጥ አፍኖ የሆነ ነገር ማስቀመጥ በኋላ መጨረሻ ዋጋ ያስከፍላል። በጣም ነው የሚደብረው። ማለት ሀይሚ አሁን ሁሉን ነገር ስለማትናገር ነው በቃ ችግር እንደዚህ የሚፈጠረው እና ውስጥ ያለን ነገር በሁለቱ መካከል ምንም መቅረት የለበትም። በቃ ዝርግፍግፍ አድርጎ ማውራት ነው የሚመረጠው። እና እንግዲህ ብሩኬ ምን እንደሚያወራት ባናቀም ምክርም ሊሆን ይችላል። የሚጠይቃትም ነገር ብዙ ነገር የሚጠይቃት አለኝ ብሏል። መብት ነው መጠየቅ፣ የራስ አይደለች እንዴ? ነገር ግን ያው እኛ የምንፈልገው ዋናው ሰላማችን ስለሆነ ስለዚህ ተጠያይቁም ምንም በሉ። እንኳንም ሰላም ወረደ። እና እንግዲህ ያው ሀይሚ ድጋሚ ከልጁ ጋር አልገናኝም፣ ያው በቃ ከአንተ ጋር ይጨርስ ብላለች። አይ ኖ ይሄማ ልክ አይደለም ሀይሚዬ፣ ከእሱም ጋር ምንም የሚጨርሰው ነገር የለም። ሲጀመር ብሩኬ እኮ ከፋሲል ጋር የሚያገናኘው ነገር የለም። በአንቺ ምክንያት ነው የሚያገናኘው እኮ። አንቺ ከእሱ ጋር ካልሄድሽ ብሩኬ ከፋሲል ጋር የሚሄድበት ምንም ምክንያት የለም፣ ከእሱ ጋር የሚጨርስበት ምንም ምክንያት የለም። እና ሁለታችሁም ከልጁ ጋር መገናኘትን ተቆጠቡ። የምር አሁን ተመልሶ ከተገናኙ ይሄ ሰውየው በቃ ነገር ስለሚለው ወይ አቅም የለው። ዛሬ መልሰቅ እንጂ ባለፈው ማለት ነው ብሩኬ የመታው ጊዜ ግን ታስታውሳላችሁ? ወደ መጨረሻው አካባቢ ዝል እንደምቦሳ የፈረጠጠው እና እንደነዚህ አይነት ሰዎች ተሳስተው ሰውን ነው የሚያሳስቱት፣ ሰውን አደጋ ላይ ነው የሚጥሉት። እና ስለዚህ ከእሱ ጋር ምንም መገናኘት አይጠበቅባቸውም ከዚህ በኋላ። እናንተ መፍታት ያለባችሁን ነገር መፍታት አለባችሁ። እንግዲህ ባለፈው አንድ በጣም ልቤን የነካኝ ኮሜንት እህት ይጽፋልኝ ነበረ እና
ያው የሆሳና ቀን ሁሉም ዩቲዩበሮች ፎቶቸውን ተነስተው ከዚህ ጋር ዘንባባቸውን አስረው ፎቶ እየለጠፉ ነበር እና ግን ያላየናቸው ሀይሚና ብሩኬን ነበረ። እውነት እኔም በጣም ነበር የተሰማኝ። በቃ ሳጣቸው ሁሉም ዩቲዩበሮች ጥንድ የሆኑ ፎቶቸውን ለቀው ቤተክርስቲያናቸውን እንደው ምናምን ነበር ያየናቸውና የኛ ጨረቃዎች ደግሞ አልነበሩም እና እህቴ መንፈሳዊ ቅናት ነበር የቀናሁት። ማለት በጣም ነበር የከፋኝ እነሱን ሳጣቸው ብላ ጽፋ ነበር እና ብቻ የፋሲካ እንግዲህ ያው ጾሙ ሲፈታ ማለት ነው ከእሙሽ ጋር ሄደው ቤተሰቦቻቸው ጋር ፏ ያለ ጊዜ እንደሚያሳልፉ ተስፋ እናደርጋለን። አዎ ያሳልፋሉ፣ እርግጥ ነው ደግሞ ይሄ ምክንያቱም ብሩኬ ባለፈው መኪናውን የገዛ ጊዜ በዓሉ ደርሶ ለእናቴ ሂጂ አሳይቻት እያለ ነበረና ብቻ ተመስገን። የማያልፍ ቀን የለም፣ የምር የማያልፍ ቀን የለም። የሰው ልጅ እጅግ በጣም ይፈተናል፣ ግን የማያልፍ ፈተና የማያልፍ ቀን የለምና እነ ብሩኬም ደግሞ ዛሬ አልፈውት ከዚህ ጋር ደርሰዋል ማለት ነው። ቅመምዬ ደግሞ ሰው የሚልሽን መስማት አለብሽ እንዴ! ሼም ምናምን ከዚህ በኋላ ማለት ነው የምር ሼም ምናምን ብለሽ ምንም የምታደርጊው ነገር አይኖርም በፍጹም። ሼምና ህይወት በጣም ይለያያል። ዛሬ እጅግ በጣም ተደስታለች። ትናንትና እንዴት እንደሆነች አይታችኋል አይደለ? እቀፈኝ እኔ እኮ ናፍቀኛ ስትል አታሳዝንም የነበር በጣም የምታሳዝነው እና ብቻ ግን ዛሬ ደግሞ ይኸው እንደ ልቧ አቀፍ አደረገችው የእሷን ንጉስና እንግዲህ እንደዚህ ስተቃቀፉ የሚቃጠሉም ስላሉ ምንም ማድረግ አይቻልም። መልካም መቃጠል ለእናንተ ማለት ነው። እንደነ ፋሲል በኋላ ሆኖ የስ ስለሚሉ ማለት ነው። እና በነገራችን ላይ ከሀይሚና ከብሩኬ መካከል ማለት ነው ተራራ የሚያክል ችግር ቢፈጠርም ምናልባት ልብ መቆሳሰል ሊኖር ይችላል በመካከል እነሱ ብቻ ሳይሆን ብዙም ተመልካች ነው የሚጎዳው። ነገር ግን ዞሮ ዞሮ ሀይሚና ብሩኬ እንደማይለያዩ ነው የምነግራችሁ መቼም። ምክንያቱም በፈጣሪ ዘንድ ተመርጠዋል። አንዳቸው ለአንዳቸው የተሰጡ ነው የሚመስለኝ እንደኔ ሀሳብና የፈለገ ነገር ፈተና ሊመጣ ይችላል። ከዚህም በኋላ እኮ አይታወቅም። ከዚህም በኋላ ዞሮ ግን መጨረሻቸው አንድ ነው። ሀይሚና ብሩኬ ይጋባሉ፣ ይወልዳሉ፣ 4 ልጆቻቸውን ይስማሉ ማለት ነው። እኛም ከክርስትናው እንሄዳለን አይደል? ውድ ቤተሰብ እንግዲህ ፍፄም ቢሆን በቃ ችግር ካለ ምንም የሚያስፈራሽ ካለ ባለፈው ሀብትሽ ያለውን ነገር ሰምታችኋል። የሚያስፈራሽ ካለ እኔ ያለው እያለ እዚህ ጋር ጡንቻውን እያሳየ ነበር እና ፍፄ የሚያስፈራሽ ካለ አለ ሸበላው፣ ከዛም ካለፈ ደግሞ ወደ እኔ ይመጣል እያለ ነበርና አረ ሸበላው ከማንም አያስደርሳትም። ባይሆን እንደዚህ አይነት ነገር ስትገቡ ደግሞ ያው ጦስ ማምጣት የሚባል ነገር አለ። ጦስ ከራስ ላይ ነው የሚመጣውና እናንተ ተናዳችሁ የምታረጉት ነገር ከባድ ነው። ስለዚህ ጀግናው እኮ እንግዲህ አሸነፈ፣ ይኸው ወሰዳት ማለት ነው። መጨረሻ ላይ ቪዲዮ አልቆ ተያይዘው ሲሄዱ እንዴት ደስ እንደሚሉ የሀይሚን ደስታ ግን አያችሁ? አይ በጣም እኔ እንጃ አላቅም። የሰውን ደስታ የምታደፈርሱ ሰዎች ግን በቃ በግዴታ ዱብ ንቅ በአንገታችን ገመድ ካልገባ እያላችሁ ብታርፉ ነው የሚሻለው። ምክንያቱም የሰውን ደስታ እያደፈረሳችሁ ለእናንተም ደስታ ስለማይኖር ማለት ነው። እና እንግዲህ ከዛሬው በበለጠ ከዛሬው በተሻለ ደግሞ ነገ ወይም ደግሞ ሊመጡ ይችላሉ፣ አይታወቅም። አዎ ነገ የደስታ ቀን ነው የሚሆነው። ሁላቸውም ታርቀው ምናምን ብሩኬ ከእሷ ጋር አውርቶ ሊመጡ ይችላሉ፣ አይታወቅም። ባይመጡም ልባችን አርፏል። የምር ልባችን በጣም አርፏል። ምክንያቱም ታርቀው አየናቸው። ኡፍ ተመስገን። ዛሬ ጠብቀን ነበረ። ብቻ ልቤ ትንፍስ ብሏል። እጅግ በጣም ደስ ብሎኛል። ቤተሰቦቼ እናንተም ደስ እንዳላችሁ ተስፋ አደርጋለሁኝ። ብቻ ሀይሚና ብሩኬ ፈጣሪ ይጠብቃችሁ። አሁንም ከሸረኛ ከምቀኛ ይጠብቃችሁ። በእነሱ ፍቅር የማይቀና ፍጥረት የለም። ኧረ ወይኔ እኔ እኮ ፍቅር ሊያስደስተው ነው እንጂ የሚችለው እኮ የሚያስቀና ነገር አይደለም። ለምን ግን አሁን የሮዚ ነገር ደግሞ አሳስቦኛል። እየዛፈች ነው እንዴ? እኔ ግን አብጃለሁ እንዴ? በደስታ ሆነ ሮዚ ለምን ትዝ አለች? በኢየሱስ እና ውድ ቤተሰቦቼ ይህን ቪዲዮ ስታዩት ላይክ እያደረጋችሁልኝ፣ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። በጣም ደስ ብሎኛል። እናንተም ፏ በሉ። ባይ ባይ።